ትራምፕ ተንበጫበጩ። ኢራንን ፍራቻ የምግብ ሳጥን ውስጥ ተደበቁ። Donald Trump hid in a catering truck and reportedly secretly switched planes in an extraordinary security ruse. በዓለም ላይ እጅግ በጣም ጥብቅ ጥበቃ ከሚደረግላቸው መሪዎች መካከል የአሜሪካ ፕሬዝዳንቶች የፊት ረድፍ ላይ እንደሚቀመጡ ይታወቃል። ፕሬዝዳንቱ የሚሳፈሩበት ኤርፎርስ 1 ተንቀሳቃሽ ዋይት ሃውስ በመባል የሚታወቅ በዘመናዊ የደህንነትና የውጊያ ቴክኖሎጂዎች የተገነባም ግዙፍ አውሮፕላን ነው። ነገር ግን አሜሪካን ያስተዳደሩ ፕሬዝዳንቶች ሕይወታቸውን ከአደጋ ለመታደግ ወይም ጠላቶቻቸውን ለማደናገር ሲሉ እውነተኛውን የፕሬዝዳንት አውሮፕላን ትተው በምግብ መጓጓዣ አውሮፕላን ተሳፍረው ያውቃሉ ቢባል ማን ያምናል? አዎ፣ የዶናልድ ትራምፕ አስተዳደር ከኔቶ ስብሰባ ሲመለስ የሰራው አስደናቂ የማታለል ስትራቴጂና የፕሬዝዳንቱ ፍራቻም እንዲሁም ከሳቸው በፊት ደግሞ ፕሬዝዳንት ቢል ክሊንተን በፓኪስታን ምድር የፈጸሙት ተመሳሳይ ታሪክ ዛሬ በስፋት እየተነገረለት ይገኛል። ይህ ተራ ታሪክ አይደለም። የደህንነት ኤጀንሲዎች የጠላትን ጥቃት ለማክሸፍ የተጠቀሙበት የስላይድ ኦፍ ሃንድ ወይም የፖለቲካ ማታለል ጥበብ ነው። ከዛ ጎን ለጎን ግን ፕሬዝዳንት ዶናልድ ትራምፕ ምን ያክል ኢራንን እንደፈሯትም እየተነገረ ይገኛል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን የምትቆዩ ከሆነ ትራምፕ ኢራንን ፍራቻ በምግብ አውሮፕላን መጓጓዛቸውን በስፋት የምንመለከት ይሆናል። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ፣ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ታሪኩ የሚጀምረው ዶናልድ ትራምፕ በቱርክ በነበራቸው የኔቶ አባል ሀገራት ስብሰባ ላይ ነው። ስብሰባው እንዳለቀ ፕሬዝዳንቱ ወደ ዋሽንግተን ዲሲ መመለስ ነበረባቸው። ነገር ግን ከበስተጀርባ ከፍተኛ የደህንነት ስጋትና የስለላ መረጃዎች ለደህንነት ክፍሉ ደረሱ። የፕሬዝዳንቱ ጥበቃ ቡድን ሴክሬት ሰርቪስና የወታደራዊ ደህንነት አካላት ወዲያውኑ አንድ ድንገተኛ ውሳኔን አሳለፉ። ፕሬዝዳንቱ በተለመደውና በሚታወቀው የኤርፎርስ 1 አውሮፕላናቸው አይጓዙም ተባለ። ታዲያ ትራምፕ እንዴት ተጓዙ? ለፕሬዝዳንት ቡድኑ አባላት፣ ለደህንነት ሰራተኞችና ለጋዜጠኞች ምግብና ቁሳቁስ ለማጓጓዝ ተዘጋጅቶ በነበረው ተራ የጭነት የምግብ አውሮፕላን C-17 ወይም ተመሳሳይ የጭነት አውሮፕላን ውስጥ ትራምፕ በሚስጥር እንዲሳፈሩ ተደረገ። አውሮፕላኑ ከውጭ ሲታይ የፕሬዝዳንት አውሮፕላን አይመስልም። ምንም አይነት የፕሬዝዳንት አርማ ወይም ልዩ ጥበቃን የሚያሳይ ምልክትም አልነበረውም። ጠላቶች ወይም የስለላ ድርጅቶች ትራምፕ በዚያ አውሮፕላን ውስጥ ናቸው ብለው እንዲያስቡ ለማድረግ ኦፊሴላዊ ኤርፎርስ 1 በተለመደው የፕሬዝዳንት በረራ መስመር ላይ እንዲበርም ተደረገ። ታዲያ እዚህ ጋር የሚነሳው ትልቁ ጥያቄ ፕሬዝዳንቱ በምግብ ማጓጓዣ አውሮፕላን ከተጓዙ በኤርፎርስ 1 ውስጥ ማን ነበር የሚለው ነው። በአውሮፕላን ውስጥ ፕሬዝዳንቱ አልነበሩም። ይልቁንም የፕሬዝዳንቱ ልብስ የለበሱ ከሩቅ ሲታዩ ትራምፕን የሚመስሉ ተባባሪዎች፣ ጥቂት የደህንነት አባላትና ረዳቶች ነበሩ። አውሮፕላኑ በራዳር ላይ ሙሉ ለሙሉ የፕሬዝዳንቱ በረራ ተደርጎ እንዲመዘገብ የተደረገ ሲሆን ማንኛውም አየር ላይ የሚደረግ ጥቃት ቢኖር እንኳን ትኩረቱ ወደዚህ ባዶ ወይም የውሸት አውሮፕላን እንዲሆን ተደረገ። ትራምፕ ግን በዛው ሰዓት በጥቁርና ድብቅ በሆነው የምግብ ማጓጓዣ አውሮፕላን ውስጥ ሆነው ምንም አይነት ትኩረት ሳይስቡ ሰላማዊ በሆነ መንገድ አሜሪካ ገቡ። ይህ ክስተት በኋላ ላይ ይፋ ሲወጣ ታዲያም የብዙዎችን አፍ ያስከፈተና የዶናልድ ትራምፕን የፍራቻ ጥግም ለዓለም ያሳየ ነበር።
ትራምፕ ለምን ፈሩ? እንደ አውሮፓውያን አቆጣጠር በ2020 በደቡብ ኢራቅ ትራምፕ በሰጡት ትዕዛዝ ታዋቂው የኢራን ጦር አዛዥ ጄኔራል ቃሲም ሱሌይማኒ ተገሏል። የኢራን ከፍተኛ መሪዎችና የወታደራዊ ክፍሎች ይህንን ግድያ ለመበቀልና ትራምፕን ጨምሮ በድርጊቱ ላይ እጃቸው ያለበትን ሰዎች ለቅጣት እንደሚያቀርቡ በተደጋጋሚ ዝተውባቸዋል። የአሜሪካ የደህንነት መስሪያ ቤቶች ሴክሬት ሰርቪስ አካላት ከኢራን ጋር ግንኙነት ያላቸው ቡድኖች በትራምፕ ላይ የግድያ ሴራ እያደራጁ መሆኑን የሚያሳዩ ተጨባጭ መረጃዎችን አግኝተናል ሲሉ ይፋ አደረጉ። ኢራን ዘመናዊ የድሮን ቴክኖሎጂዎችና የሳይበር መረጃዎችን በመጠቀም ከአየር ላይ የታለመ ጥቃት ልትሰነዝር ትችላለች የሚለው ስጋት የደህንነት ቡድናቸው ልዩ ጥንቃቄ እንዲያደርጉ አስገድዶታል እየተባለም ይገኛል። የቢል ክሊንተን የፓኪስታን ታሪክ የደህንነቱ ድራማ። ነገር ግን ይህ የትራምፕ ታሪክ የመጀመሪያው አይደለም። ከሱ በፊት በፈረንጆቹ አቆጣጠር 2000 ላይ ተመሳሳይ እንዲያውም የበለጠ አስፈሪ አጋጣሚ በፕሬዝዳንት ቢል ክሊንተን ላይ ደርሶ ነበር። በወቅቱ የደቡብ ኤዥያ ቀጠና በከፍተኛ የፖለቲካ ውጥረት ውስጥ ነበረች። ህንድና ፓኪስታን የኒውክሌር ጦር መሳሪያቸውን ካሻሻሉ በኋላም ፍጥጫው በርትቷል። የፓኪስታኑ ጄኔራል ፐርቬዝ ሙሻራፍ በወታደራዊ መፈንቅለ መንግስት ስልጣን የያዙበት ወቅትም በመሆኑ የቀጠናው ሁኔታ እጅግ አስፈሪ ነበር። ፕሬዝዳንት ቢል ክሊንተን ወደ ህንድና ባንግላዴሽ ያደረጉትን ጉብኝት አጠናቀው ወደ ፓኪስታን ኢስላማባድ ለማቅናት አቀዱ። የአሜሪካ ደህንነት ኤጀንሲዎችና ሲአይኤ ከባድ የማስጠንቀቂያ መረጃ ሰጣቸው። መረጃው ምን ይላል? በኢስላማባድ የአየር ክልል ውስጥ የፕሬዝዳንቱ አውሮፕላን በሚያርፍበት ወቅት በአልቃይዳ ወይም በአካባቢው ሌሎች አሸባሪ ቡድኖች የነዳጅ ሚሳኤል አሊያም ሰርፌስ ቱ ኤር ሚሳኤል ጥቃት ሊፈጸምባቸው ይችላል። ጉብኝቱን መሰረዝ የዲፕሎማሲ ውድቀት ነበር። ስለዚህ የደህንነት ክፍሉ አንድ ሌላ የማታለል ዘዴን ዘየደ። በዕለቱ 2 አውሮፕላኖች ወደ ኢስላማባድ በረሩ። የመጀመሪያው የሚያብረቀርቀው የአሜሪካ አርማ ያለበት በራዳር ላይ ኤርፎርስ 1 ተብሎ የሚታወቀው ግዙፉ ቦይንግ 747 ነበር። ይህ አውሮፕላን ሙሉ ለሙሉ ባዶውን ነበር የበረረው ከአብራሪዎቹና ጥቂት የደህንነት አባላት ውጪ። ቢል ክሊንተን ግን የተሳፈሩት ከኋላ በምትከተለው ምንም አይነት የአሜሪካ መንግስት ምልክት በሌለባት ግራጫ ቀለም የተቀባች አነስተኛ የጦር ሰራዊት የጭነት አውሮፕላን አሊያም ገልፍ ስትሪም ወይም ደግሞ ሲ-20 በምትባለዋ አውሮፕላን ነበር። አውሮፕላኗ የኢስላማባድ አየር ማረፊያ ስታርፍ የውሸቱ ኤርፎርስ 1 ዋናው ማረፊያ ላይ እንዲቆም ተደረገ። የዜና ካሜራዎችና አቀባበል አድራጊዎች ወደሱ ትኩረትን አደረጉ። ቢል ክሊንተን ግን ከአነስተኛዋና ድብቋ አውሮፕላን ወርደው በጨለማ ውስጥ ወደ ጥቁር የታጠቁ መኪኖች በመግባት በሰላም ወደ ፕሬዝዳንቱ ቤተ መንግስት አመሩ። ስለ ጉዳዩ እስካሁን ያልታወቁ መረጃዎች። ኢራን በእርግጥ ምን ያክል እንደቀረበች ይህ አስቀድሞ በሂደት ላይ የነበረ ሴራ ይሁን ወይም ለባለስልጣናት እድልን ላለመስጠት የወሰኑበት በዝግጅት ላይ ያለ አደገኛ እቅድ ይሁን እስካሁን በግልጽ የተነገረ ነገር የለም። የመረጃ ደህንነት አልፎ አልፎ ካልሆነ በቀር ሙሉ ለሙሉ በቁርጠኝነት የተደገፈ ሆኖ አይመጣም። ስለዚህም ቅድመ ጥንቃቄ ማድረግ የስራው ዋናው አካል ነው ይባላል። እኛ በእርግጠኝነት የምናውቀው ነገር ቢኖር መንግስት ይህንን አሰራር ከህዝብ ብቻ ሳይሆን አብረውት ከሚጓዙት የራሱ ሰራተኞችና ጋዜጠኛ ቡድኖች ሚስጥር አድርጎ የጠበቀው መሆኑንና ጥፋቱን ያስረዳውም ሌላ አካል አስቀድሞ ሚስጥሩን ካወጣበት በኋላ ብቻ መሆኑን ነው። ለመሆኑ የዓለማችን አያል ሀገራት መሪዎች ለምን እንዲህ አይነት ዘዴዎችን መጠቀም አስፈለጋቸው? ዛሬ ባለንበት ዘመን ጠላቶች ወይም የተቃዋሚ ሀገራት የሳተላይት የራዳርና የበረራ መከታተያም ፍላይት ራዳር ቴክኖሎጂዎችን በመጠቀም የፕሬዝዳንቱን አውሮፕላን የት እንደደረሰ በሴኮንዶች ውስጥ ማወቅ ይችላሉ። አውሮፕላኑን መቀየርና የውሸት አካል መጠቀም ይህንን የጠላት መረጃ ሙሉ ለሙሉ ዋጋ ቢስ ያደርገዋል። ጠላቶች ጥቃት ለማድረስ ሲያቅዱ ፕሬዝዳንቱ የትኛው አውሮፕላን ውስጥ እንዳሉ አናውቅም የሚል ውዥንብር ውስጥ ሲገቡ ጥቃቱን የመሰረዝ እድላቸው ከፍተኛ ነው። የምግብና የመሳሪያ ማጓጓዣ አውሮፕላኖች በየቀኑ በሺዎች የሚቆጠሩ በረራዎችን ያደርጋሉ። ማንም ሰው የአሜሪካ ፕሬዝዳንት ሳንዱችና ውሃ በያዘ የጭነት አውሮፕላን ውስጥ ይሳፈራል ብሎ ስለማያስብ ይህ ቦታ ለደህንነት ክፍሎች ምርጡ መሸሸጊያ ይሆናል። የፖለቲካውና የደህንነቱ ዓለም እኛ ከምናየው በላይ እጅግ የረቀቀና ውስብስብ ነው።
ዶናልድ ትራምፕ ከኔቶ ስብሰባ በምግብ አውሮፕላን የተመለሱበትና ቢል ክሊንተን ከፓኪስታን ያደረጉት ድራማዊ ጉዞም የሰው ልጅ ሕይወቱን ለማዳንና ሀገራዊ ደህንነቱን ለማስጠበቅ የሚሄድበትን ርቀትም ያሳያል። እነዚህ አጋጣሚዎች የሚያስተምሩን ነገር ቢኖር በዓለም መድረክ ላይ የምናየው ነገር ሁሉ እውነት እንዳልሆነና ከበስተጀርባ እጅግ የረቀቁ የማታለል ስትራቴጂዎች እንደሚሰሩ ነው። እናንተስ ስለዚህ ጉዳይ ምን ታስባላችሁ? የዓለም ሀያል ሀገር ፕሬዝዳንት በምግብ አውሮፕላን ውስጥ ተደብቀው መጓዛቸው የደህንነት ጥበብ ነው ወይስ የፍርሃት ምልክት? አስተያየታችሁን ከታች ባለው ኮሜንት መስጫ ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር አድርጉት። እንዲህ አይነት አስደናቂና ሚስጥራዊ ታሪኮች በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ስለተከታተላችሁን እጅግ እናመሰግናለን። የዛሬውን በዚያ በቃን። ሰናይ ጊዜ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።